ማንም ሰው ሁሉም ሰው የራሱ እውነት አለው። የራሱን እውነታ ደግሞ በራሱ መንገድ፣ በራሱ አካሄድ፣ በራሱ ሁናቴ ኤክስፕሌን የማድረግ መብት አለው። this is her freedom, she can do whatever she want. እኔ ከንግግሮችሽ በሙሉ አንደርስታንድ ያደረኩት አንድ ነገር ምንድነው? አንደኛ ለልጅሽ ክፉ ነገር አልተመኘሽም፣ ክፉ ነገር አልተናገርሽም፣ ክፉ ነገር አልተመኘሽም። ላይክ ልጅሽ እንደዚህ ትሙት፣ እንደዚህ ትደረግ፣ እንደዚህ ምናምን እንደዚህ የሚል ቃል አልወጣሽም። ግን ሀፕን ያደረገውን ነገር በግልጽ ተናገርሽ። ዳትስ ኢት። እኔ ፈልጌው አይደለም የተናገርኩት። የሚገርም ነገር እነሱ ሁል ጊዜ የእነሱ ችግራቸው የልጆች ችግራቸው ምንድን ነው? አሁን ሌላው እናት እንደምትሆነው ባለፈውም ይህን ያህል ትሄዳለች ተብሎ አይደለም እዛ ቲክቶክ ላይ የተወጣው። እንደ እናት አንገቷን ትደፋለች፣ ታዋቂ ስለሆነች እናዋርዳታለን በሚለው ሄዱ። ያው ማን አንገቱን እንደደፋ እንግዲህ ታየ። አሁን ደግሞ ይህንን አያውቁትም። ይህንን ነገር አሁን እኔ ጋ ያለውን ነገር ስለማያውቁት ትላንትና ያው እንከሳታለን ምናምን በህግ ምናምን አይነት ነገር ብሎ ጠዋ ሲል እኔም ደግሞ በደንብ ዛሬ አንጀቷን የሚያሳርረውን ነገር ዛሬ ምን ስታደርግ እንደነበረ ራሱ ኢንፎርሜሽን ሲደርሰኝ በጣም ነው የገረመኝ እኔ ራሴ። ምክንያቱም ኦኬ በቃ ከዚህ ቶፒክ እንውጣ። አሁን እዚህ ጋር እንትን አንበል እንውጣ። የሚባለው ነገር የለም ልልህ ነው። አይ ኖ አንድ እውነታ ልንገርሽ፣ አንድ እውነታ ልንገርሽ። ገና ድሮ ጀመረሽ ከዚህ ጀርመን እነሱ ጀርመን ሳይመጡ ጀምረሽ ስታደርጊ የነበረውን ነገር ሁሉ እናውቃለን። ለልጆችሽ ምን ያህል መስዋዕት እንደከፈልሽ፣ ምን ያህል ትምህርት እንዳስተማርሻቸው፣ ምን ያህል ጠንካራ እናት እንደሆንሽ ሰርተሽ እዚህ ጀርመን ሀገር ከመጡ በኋላ ደግሞ ማየት ይቻላል። ሳምሪንም ናቲንም ማየት ይቻላል እኮ ሌላ በቃ ሌላ ማየት ያንቺን ፐርሰናል ቢሄቪየር መተው ይቻላል። የእነሱን ልጆቹን ግን ማየት ይቻላል። ህዝብ የሚኮራባቸው ሳምሪን ህዝብ የሚወዳት ስርዓት ያላት እንደ ማንኛውም ሴት ቂጧን ማትበለቅጥ ጎበዝ ሴት ናት። ይሄ ምንድን ነው? የአንቺ ያስተዳደግሽ ውጤት ነው። አይደለም። እኔ ጋር ያለች የራቁት ፎቶ አላት። የራቁት ፎቶ ስለ በቢኪኒ የምትነሳው ይሄ ፍሪደም ነው። ለሞዴል ሾው የምታደርገው በፓንት በምናምን በቢኪኒ በቆንጆ ጡት መያዣ ምናምን በጣም ብዙ ብር ወጥቶበት አላት ፎቶ ሹቲንግ ያደረገችበት። ይሄ የሰው ልጅ መለኪያ አይደለም። ልብህ ራቁት ሲሆን፣ ጭንቅላት ራቁት ሲሆን ያ ነው መለኪያው። ገላ አይደለም። ስንፈጠረኛ ገላችን እኮ ራቁት ነው። እግዚአብሔር እኮ ሞልቶ የሰጠን ሙሉ አስተሳሰብህና ትህትና ፍርሃ እግዚአብሔር ሲኖርብህ ነው። እናትህን እንደዚህ ለጎረምሳ ብለህ ነገር ፈልገህ ለገንዘብ ብለህ የመጀመሪያው ስህተት ነው ተባለ አይደለ? የሁለተኛው እንዴት ነው ስህተት የሚሆነው? ለዚያውም የትላንት በመጀመሪያ ፍቅር ላይ የነበረች ሴት ናት። ዛሬ እኮ እሷ ፍቅር ላይ አይደለችም ያለችው። አንጀቷ እየተቃጠለ እኮ እሷን ቁጭ አድርጎ እኮ ሴት እያመጣ እኮ እየሸቀለባት እኮ ያለ ወንድ እኮ ነው። እሷ ግን ሁሉ ነገሯ ድምፆ እሷ ምንድነው የሚመስላት? በቃ ማንም ሰው ማያቅ ምንም ማያቅ። አየህ እናትነት ማለት ከኋላ ሆኖ የልጅን ገበና መደበቅ ነበረ። 7 ዓመት በሙሉ ገበናዋን እየደበቅኩኝ የእሱን ስራ እያየሁኝ ከኋላ ሆኜ ካሁን አከሌ እንዳይሰማ ልጆቹ የሚደጉ ልጆቹ ያላባት አይደጉ ብዬ ያፈንኩትን ነው። እሷ በራሷ ይኸውልህ አሁን እዚህ ላይ አፋቸውን ይዛሉ ማለት ነው። በራሷ ጊዜ እኔም ማለት ሰማበት መንገድ ከወንድምየው ጋር እየተወያየን እንደዚህ አይነት ነገር አለ እንዲህ አይነት ነገር አለ ስለ እያልኩኝ የእሷን ገበና ሄደ ፋይት እያደረግሽላት ያለች ለምን መስለ ፕሮቴክት ማረጋት ለእሷ ብዬ አይደለም። አትሊስት እነዚህ ልጆች ትንሽ ይደጉ ገብተዋል። ህጻናቶቹ ማደግ ስላለባቸው እዚህ ላይ የሚታየው ይሄ የተቀባ የቅባ ቅዱስ የሚመስል እዚህ ጋር አለ አይደለ? ቪዲዮ ላይ ተሳስሞ ሳውንድ ይላል። አቤት 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 የነሱ ፍቅር ይልና ሌላውን ይደበድባል። የተጣሉት እነዛ ልጆች አሉ ዩቱብ ላይ ሲጣሉ እኔ ያስቀኛል። በቃ አቤት ይፈነዳለታ፣ አቤት ሌሎች ዩቱበሮች ጋር የደረሰለታ
አቤት ይሄ ጉድ የወጣለታ እኔ ሽምቅቅ። ለዚህ ነው እኔ ግሬን ራቅ አርጌ፣ ምክንያቱም የሚፈርስ ቤት ስለሆነ ራቅ ብዬ ነበር። ምክንያቱም እኔ አሁን አጠገባቸው ከሆንኩ እሷ ፈረሰች ምናምን ሊባል ነው። ኦልሬዲ የፈረሰ ቤት ነው። ስለዚህ ደግሞ ዋናው ነገር ልንገራችሁ፣ ዋናው ልንገራችሁ። የእኛ ሀገር ሰው ሲተርት የእናት ምርቃት ከስር ይነቅላል፣ የአባት ምርቃት ከስር ይነቅላል፣ የእናት ምርቃት ደግሞ አጥንት ይሰብራል ይላል። የእናት እርግማን፣ እናት ያዘነችበት ልጅ አይሆንም። በትዳርም ሆነ እናት አፕሩቭ ያላረገችው ትዳር፣ አልፈለገችው ትዳር አይሆንም። ቤዚካሊ ዳትስ ዘ ፋክት። አሁን እንዴት ነው ወደ ነገሩ። እኛ በጣም የምንወዳት ጂጂ እንወዳታለን፣ ሳምሪ በጣም እናከብራታለን። ሴት ልጅን አስረግዘ ከሌላ ሴት ጋር ትተኛለህ? እንዲህ የምትወዳት ከሆነ ስለዚህ እዚህ ጋር ያላችሁ ሰዎች ኮሜንት ላይ መጥፎ ነገር የምትጽፉ ሰዎች ሲኖስ እሷ ስለምታውቅ ነው። እሷ ልጇን ፕሮቴክት እያደረገች ነው። ታዋቂ ሀገር የሚያውቃት ማንም የሚሰግድላት ቆንጆ የተባለ አንድ የሆነ እዚህ ግባ የማይባል አጠገቧ 1 ዓመት በሙሉ ሌላ ውሽማ ይዞ ሲሸከሽክላት ዞር ብላ ማታይኩ ሴት እኮ አለች እኮ። አንዳንድ ሴቶች በጣም ያስቃሉ። ይህንን በሙሉ እህትና እናት ጓደኞች አፍነን ቁጭ ብለን ዛሬኝ ስደዋል። ኤኒዌይስ ከዚህ ቶፒክ እንውጣና አሁን እኔና አንቺ እንደሚያወራኝ ስላገኘ ነው እንዲህ አድርገሃል ብለህ ስትጠይቀው አይ ጫፍጫፉን ብቻ ነው ያደረግኩት የሚለው ነገርስ ድፍረት ይዛን ያለው ጫፍጫፉን ያደረግኩት አለ። ያረቢ በኢየሱስ እኔ የምልሽ አሁንም ኪፕ ፕሮቴክቲንግ ዩር ቺልድረን ዋጋ የከፈልሽባት ነች። ባለፈው ተነግረሻለሁ ዩቲዩብ ላይ። ኧረ አገባኝም። እኔ ለማንም ሰው የምከፍል ዋጋ የለኝም። የምከፍለው ለአንድና ለአንድ ይሁንዬ ለጂጂዬ። አሁን ጂጂዬ ጡቷ አስቸግሯታል፣ ጀርባን እያመማት ነው። አሁን ከሰሞኑን ቦታ ካገኘች ኦፕራሲዮን ታረግና ለሚቀጥለው ሰመር ጉች ያለ ጡት ይዛላችሁ ትመጣለች። ይመችሽ አለን፣ ይመችሽ ከታቤል እናቴ ትምህርት ደግሞ አንቺ ግን ቆይ ስሚ፣ አጋጣሚ ነው እንዴ ጂጂን የነካ የለውም በረካ። እናቴ ትሙት እግዚአብሔር ጥሩ ሰው ነኝ እኔ ዮኒዬ፣ በጣም ጥሩ ሰው፣ በጣም እግዚአብሔር መሰገን። እንደኔ አይነት ሴት የለም ማርያምን። አዎ እመቤቴ ነው። አብሮኝ የኖረ የሀገሬ ሰው ይናገራል። እኛ ልንገርሽ በደቦ ነበር ተሰብስበን ምንሰማሽ። ያኔ ዩኒቨርሲቲ ተማሪ ነበርኩኝ እኔ። አገር ቤት ያው ሶሻል ሚዲያ ላይ እግዚአብሔር ነው አገር ቤታው እና ተሰብስበን በቃ ዶርም ውስጥ ከፍተን ላይቬሽን ዩቲዩብ ላይ ቁጭ ብለን እናዳምጣለን። ብዙ ሰዎች እኔ እንዲያውም ከዛ ነው የሚያውቀኝ ብዙ ልጆች። እንደው በቃ በጣም ደስ ይለን ነበር ከዩኒ ጋር ያላችሁ እንትን ምናምን በቃ እንትናችሁ። ያኔ ያው ኔትወርክም ኢንተርኔትም በየቤቱ መግባት የጀመረው ከተወሰነ ጊዜ በኋላ ነው ታውቂያለሽ። አሁን በቅርብ ነው እንትን ይባል ነበር እና የለም። አዎ ኢንተርኔት የለም እንደዚህ ዩቲዩብ ላይ ምናምን አክሰስ ብዙ ሰው አይገባም። ዋይፋይ ምናምን ለማግኘት የሆነ ቤት ሄደሽ የሆነ ቦታ ሄደሽ ጥግ ላይ ምናምን ፓስወርድ ተቀበለሽ ጥግ ላይ በራቸው ላይ ምናምን ካልሆነ እንዲህ አሁን እንዳለው ጀኔሬሽን እዚህ ጋር ይኸውልህ፣ አንተ ከመግባት በፊት ነው የጠየቀችው እቺ ቆሮቆንዳ አሮጌት ማለት ነው። አንተ ከመግባት በፊት እኔ እንደ እድል ነው ያስገባኸው፣ መርጬም አይደለም። አሁን ምን ትላለች? በአንቺ የተነሳ ነው ሶሻል ሚዲያውን የጠላሁት ትላለች። ከአንተ በጣም ስላላስገባሁት እኮ ነው። እመቤቴ ማርያምን እኔ አይወዝልስ እኔ ልንገርሽ፣ እኔ አንቺን ሳቅ የዩኒቨርሲቲ 2 ዓመት ተማሪ ነበርኩኝ፣ 2ኛ ዓመት ተማሪ ነበርኩኝ። ኢንጂነር ነኝ አሁን ፕሮፌሽናል ኢንጂነር ነው እየሰራ ያለሁት ኢንጂነሪንግ ዘርፍ ነው። አንቺን ስማር ያኔ በቃ ደስ ብሎኝ የሰማሁሽ እና አንቺና ዮኒ ማኛ ናቸው። ሌላ የምናውቀው ሶሻል ሚዲያ ላይ ኢንፍሉዌንሰር የለም። አንቺና ዮኒ ማኛ ዳሴት አሁን የመጣ አሁን ነው ትናንትና ነው የመጡት። ቲክቶክ ሲከፈት የዛሬ 3 ዓመት 4 ዓመት ነው ኤቭሪባዲ ብቅ ያለው እና they don't know how to play ሶሻል ሚዲያውን እንዲች የሚያሽከረክሩት ዮኒ ማኛ እና ጂጂ ኪያ ናቸው። ወደዳችሁም ጠላችሁም እናቴ ትሙት ሲፈልጉ የሚፈልጉትን ነገር የሚያደርጉት ሁለቱ ናቸው። ሁለቱ ዘይኖ እንዴት ያውቁታል ይሄንን ሲስተሙን። አሁን የተቸገርነው ነገር እመቤቴ ማርያምን ነው የምነግራቸው። የተቸገርነው ነገር
ትላንት የመጣችሁ ሶሻል ሚዲያ ላይ አንድ ነገር ልንገራችሁ። ትናንትና ሶሻል ሚዲያ ላይ የመጣችሁ ልጆች፣ ሰዎች ወይ ትላልቅ አሮጊቶች ከጂጂ ኪያና ከዮኒ ማኛ ተማሩ። እንዴት ሶሻል ሚዲያን መጠቀም እንዳለባችሁ፣ እንዴት አድርጋችሁ እንዴት ቶፒክ መፍጠር እንዳለባችሁ፣ እንዴት አድርጋችሁ የሀፍቱን ለርን መማር አለባችሁ። እናቴ ትሙት ሰውን ኢንተርቴን እንዴት ማድረግ እንዳለባችሁ፣ ፖለቲካው እንዴት መስራት እንዳለባችሁ፣ እያንዳንዱ ነገር ከጂጂ ኪያና ከዮኒ ማኛ ነው መማር ያለባችሁ። ሌሎቻችሁ ዘረስት ዝም እኔ ብዙም ቦታ ሰጣችሁ። አዎ ግን እሱ ከኔ ጋር ራሱ የሚሆን ሰውም አይደለም። እኔ አንደኛ በጣም ግልጽና እውነተኛ ሰው ነኝ። በጣም እውነተኛ ሰው ነኝ። ሲሪየስ እሱ ከኔ ጋር አይገናኝም። ግን ጂጂ ይወድሻል። ያኔ የሆነ ጊዜ ከቦይፍሬንድሽ ጋር በነበረው ጊዜ አይደለም ባህሪው ከአንቺ ጎን ሆኖ የተናገረው ነገር ነው። እኔ በህይወቴ ጂጂ ኪያና ዮኒ ማኛ ይታረቃሉ የሚል እምነት አልነበረኝም። እንደዚህ አይነት ነገር ከዛ ማሽቃበጥ ላንተ ብሎ አይደለም፣ ላንተ ብሎ ሳይሆን ገበያ በቃ ገበያ የቢዝነስ ነው። በነገራችን ላይ የምታደንቅለት ፍጥጥ ብሎ አንተን ዛሬ እዚህ ጋር ሰፖርት አድርጎ ነገር ያወርዳል፣ ፍጥጥ አድርጎ። ግን ችግሩ እሱ ስላወረደኝ እኔ አልወርድም፣ ሌሎችን ያወርዳቸዋል፣ ያስለቅሳቸዋል ምናምን ነገር ገባ። እኔን አይጎዳኝም እያልኩ አይደለም። በመጀመሪያ እሱ ተናግሯል። ምን ብሏል? ጂጂ ኪያ ድሮን ናት፣ ድሮን። እሱ ላይ እኔ ከሴቶች ማንን ብትጠይቁኝ ጂጂ ኪያ ናት ብሏል። አይችለኝም፣ እሱን አይችለኝም። አንደኛ የአንድ አካባቢ ልጆች ነን ገባ። እሱ ልደታ፣ እኔ ላይ መርካቶ ነን፣ እንተዋወቃለን። ምኑ ጋር እንደምቀነጥሰው አውቀዋለሁ። እሱም እሱም ያውቃታል። ግን እኔ እሱ እንደሚናድደው ያልናድድም። ችግሩ ምንድነው? ከኔ ጋር ያሉት ልጆች ግን ይጎዳሉ። አሁን ለምሳሌ እኔ ቦይፍሬንድ ቢዝ ያምነዋል፣ ልክ እንደዚህ እንደ ጅል ልጆችም ያምኑታል። ቤተሰብ ግን እኔን ግን ማሳመን ምንም ማድረግ አይችልም። ደግሞ ጅል ነው። ኦፍኮርስ በሚገባ አይ እንትኑ ደስ ይለኛል። ዮኒ ማኛ አንድ ደስ የሚለኝ ምን መሰልሽ? ሂ ኖውስ ሃው ቱ ፕሌይ፣ እንዴት መጫወት እንዳለበት ምናምን ያውቃል። ሲስተሙን ጥቅሙን እንዴት መጠቀም እንዳለበት ኦፍኮርስ በቃ መጠቀም አለበት። እንዴት መጠቀም እንዳለበት ደግሞ ያውቃል። አንቺም መወድሽ ለዛ ነው። እኔ ያው ቅድም ቁጭ ብዬ ወይ መድኃኒዓለም አልኩኝ። በቃ እንዴት ኢነርጂዋን ጂጂ ኪያ በቃ I wish I want to know you more like ኢነርጂሽን በጣም ነው የማደንቀው። እግዚአብሔር ምስክሬ ነው። 14 ዓመት ሶሻል ሚዲያ ላይ ኦን ቶፕ ሆኖ መቆየት እንደ አንቺ አንድ ፊልም ሰርተሽ እኮ ፊልሙ ይበላሻል ወይ ደግሞ ፊልሙ አይሳካልሽ። 14 ዓመት ግን ጥላውን ገሰሰ፣ የሶሻል ሚዲያ ጥላውን ገሰሰ። ብዙ ነሽ በቀለ ብላኛለች አንድ እህቴ። እናቴ ትሙት 14 ዓመት ሶሻል ሚዲያ ላይ ላይክ ኦን ታፕ ነው። በቃ ማንም ያ ሌቭል ላይ ሊደርስ አልቻለም። ስቲል ነው። አሁን እኮ እነዚህ የሚንጫጩት እነ አሮጊቶቹ እነ ሮማን እነ ምናምን አያምርም። ጨዋታቸው አያምርም። እናቴ ትሙት ስድብ ነው። ጂጂ ኪያ አትሳደብም። እንደዚህ እናትሽ እንደዚህ ትሆን እንደዚህ የሆነ የሚቀፍ ስድብ አለ። ብልግና ራሱ አሁን እኮ ነው የምታቀኝ እንደሆነ አትሊስት እንኳን ራሱ ብልግና ራሱ መናገር የጀመርኩት ላስት የር አካባቢ በቃ ይሄ እንዲህ ወጣ ገባ ምናምን ያልኩ በእውነት የጀመርኩት ላስት የር ነው እንጂ እግዚአብሔርን ጌታ ምስክሬ ነው። አሁን ምንድነው መሰለሽ የተነሱት ነገር ምንድነው? በቃ አሁን ሌቭል ላይ ሶሻል ሚዲያ ላይ የመጀመሪያው ሌቭል ሲባል ማን ላይ ነው የሚደረሰው? ጂጂ ኪያ ናት። ስለዚህ ጂጂ ኪያ ላይ ለመድረስ ምን መሆን አለብን? ጂጂ ኪያን በቃ እዛ ነው it's gonna take some time፣ ትንሽ ጊዜ ይፈልጋል። እኔ አሁን ህይወታቸው መጥፎ ነገር ላይ ያሉ ሰዎች አሉ በዚህ ሶሻል ሚዲያ የሆነባቸውም አሉ፣ የሚሳቀቁም አሉ። እና እኔ ግን ምንም በመሆነው ነገር የለም። አንደኛ ነገር እግሬን ሰቅዬ የፈለኩበት ሀገር መኖር እችላለሁ። ልጆቼን እኔ ማንንም ካርዴንና ፓስፖርቴን ይዤ ስፈልግ አሜሪካን እግሬን ሰቅዬ ስፈልግ ዱባይ ስፈልግ መኖር የምችል ልጅ ነኝ። እኔ ቂጤን